ሰላም ጤና ይስጥልን ክቡራና ክቡራት፣ ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ ጉዳዮችና ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። ከዚህ ጋር በተያያዘ እንግዲህ እኛ አማራዎች አውደ ዓመት፣ እረፍት፣ በዓላት፣ ሰንበት የሚባሉ ነገሮችን ካሳለፍን ዓመታት ቢቆጠሩም ከ6 ዓመት በላይ የሆነን ቢሆንም ደንባችን ነውና እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን ማለት እፈልጋለሁ። ከዚህ ጋር በተያያዘ እንግዲህ የበዓላት ጊዜን ጠብቆ የአውደ ዓመት ጊዜን ጠብቆ እንደ በሬ፣ እንደ በግ፣ እንደ ፍየል፣ እንደ ዶሮ የንጹሐንን ደም የሚያፈሰው ጠቅላይ ሚኒስትር ሰሞኑን በጎጃምና በሸዋ ከፍተኛ የሆነ ጭፍጨፋ ፈጽሟል። በጎጃም ምስራቅ ጎጃም እናርጅና እናውጋ ወረዳ ከ126 በላይ ንጹሐን እንደሰማችሁ ተጨፍጭፈዋል። በትናንትናው ዕለት ደግሞ በሸዋ 4 ዙር የድሮን ድብደባ መፈጸሙ ታውቋል። በጣም ከፍተኛ የሆነ የንጹሐን ህልፈት ያስተናገደ ማለት ነው እና በዓላት በመጣ ቁጥር የሚጨፈጭፈን የሚደበድበን ጠቅላይ ሚኒስትር በዓላት ጠብቆ በዓል ነው ሰዎች ወደ ገበያ የሚሄዱበትን ጊዜ ጠብቆ ንጹሐን ላይ ጭፍጨፋ የሚፈጽመው ጠቅላይ ሚኒስትር በአንድ በኩል በድሮን እየደበደበ በከባድ መሳሪያ እየደበደበ በሌላ በኩል ደግሞ የእንኳን አደረሳችሁ መልካም ምኞት መግለጫ ያጋራናል እና ዛሬ የማስተላለፈው መልእክት ዛሬ ኢትዮጵያን የሚወድ ሁሉ መስዋዕት ለመሆን የተዘጋጀ መሆን አለበት። ኢትዮጵያን የሚወድ ሁሉ መስዋዕት ለመሆን የተዘጋጀ መሆን አለበት። በሌሎች መስዋዕትነት መጓዝ የኦሪት ሰዎችም አድርገውታል። ሺህ በጎችና ሺህ ፍየሎችን ሰውተው ነበር፣ አልሆነም እንጂ ሀገርም ማዳን የሚቻለው ሌሎችን በመሰዋት አይደለም ራስን በመሰዋት ነው በማለት ለሱ ወንበር ለሱ ስልጣን በቀጣይ ኢትዮጵያውያንም ጠንከር ብለው እንዲሰዉ መልእክቱን አስተላልፏል። እንግዲህ በዓላት በመጡ ቁጥር የክርስትናም የእስልምናም በዓላት በመጡ ቁጥር አንድ ጊዜ ራሱን በኢየሱስ ክርስቶስ ቦታ ያስቀምጣል፣ አንድ ጊዜ በነቢዩ መሐመድ ቦታ ያስቀምጣል፣ አንድ ጊዜ በአላህ አንድ ጊዜ በእግዚአብሔር ቦታ ራሱን እያስቀመጠ መዘብዘቡ የተለመደ ጉዳይ ነው። አንዳንዴ ደግሞ በል ሲለው ኢትዮጵያን አሁን ለምሳሌ ዛሬ ያስተላልፈው መልእክት ላይ ኢትዮጵያን በኢየሱስ ክርስቶስ ቦታ መስሏት ታገኛላችሁ። ግማሹ ላይ ደግሞ ራሱን አስቀምጦት ለኢትዮጵያውያን ዋጋ እየከፈለ እንደሆነ ብዙ ፍዳ እያስተናገደ እንደሆነ ገልጾ ታገኙታላችሁ። ኢትዮጵያ እየተሰቀለች ነው፣ እየተገረፈች ነው፣ ግን ትንሣኤዋ አይቀሬ ነው በማለት ዳንኤል ክብረት የሚጽፍለትን የመልካም ምኞት መግለጫ አጋርቷል። እና ይሄ ጠቅላይ ሚኒስተር ማለት እንግዲህ በ10 ቢሊዮን ዶላር ፓላስ የገነባ ማለት ነው። በ10 ቢሊዮን ዶላር አስባችሁታል? 10 ቢሊዮን ዶላር አውጥቶ ፓላስ የገነባ ጠቅላይ ሚኒስተር በቅርቡ ደግሞ 80 ሚሊዮን ዶላር አውጥቶ የግል አውሮፕላን የገዛ። ከዚህ ጋር በተያያዘም የመንግስቱ ኃይለማርያምን አውሮፕላን ጠግኜ ወደ ስራ አስገባው የሚል ዜና ያጋራል። ለምንድነው ያን ዜና ያጋራን? እኔ ብቻ ሳልሆን የቀድሞ መሪዎችም እኮ አውሮፕላን ነበራቸው። እኔ ብቻ እኮ አይደለሁም ዘራፊ፣ እኔ ብቻ አይደለሁም መንታፊ፣ የበፊቶቹም ይዘርፉ ነበር ለማለት የመንግስቱ ኃይለማርያምን አውሮፕላን ጠግኜ ወደ ስራ አስገባው ሲለን ነበረ። እና እንዲህ አይነት ቅንጦት በታሪክ ታይቶ የማይታወቅ ነገስታቶች እንኳ አይተውት የማያውቁትን የቅንጦት ህይወት እያሳለፈ ያለው ጠቅላይ ሚኒስተር ኢትዮጵያውያን ደግሞ ራሳቸውን እየሰዉ የሌሎች መስዋዕትነት በመጠበቅ ፈንታ ራሳቸውን እየሰዉ የሱ ስልጣን የሱ ወንበር እንዲያጸኑለት በዛሬው የአውደ ዓመት መልእክት ምኞቱ ላይ አስተላልፏል። በኦሮሚያ ክልል እንግዲህ ሰሜኖች እየመጡ ነው ብሎ በአንድ ወረዳ 2000 ወጣት በአፈሳ በግዳጅ እየታፈሱ ወደ ማሰልጠኛ ጣቢያ የማስገባት መርሃ ግብሩ ተጀምሯል። ወደፊት እንግዲህ ኢትዮጵያውያንን የሚጨፈጭፍ ኃይል ማለት ነው። ከአንድ ወረዳ 2000 ኦሮሞ ወጣት አፈሳ ተጀምሯል። የማሰልጠኛ ጣቢያዎች ሁሉ ተዘጋጅተዋል እና ያማል በቀው ብሎ ግን መላው ኢትዮጵያውያን አንድ ህይወትና አንድ ጥይት እስኪቀር ድረስ የሱ ወንበርና ዙፋን እንዲጠብቁ መስዋዕትነት እንዲሆኑ በዛሬው መልእክቱ ላይ አስተላልፏል። ደም ጠጥቶ የማይጠቅመው ጠቅላይ ሚኒስተር ዛሬም ኢትዮጵያውያን ይሞቱለት ዘንድ ጠይቋል። በተረፈ እኛ ኢትዮጵያውያን በተለይም ደግሞ አማራውያን አብይ አህመድ እስካለ ድረስ አውደ ዓመት የለንም፣ በዓል የለንም።
የለንም። አውደ ዓመት በመጣ ቁጥር የምንጨፈጨፍበት ነው። መተከልም ላይ ወለጋም ላይ የተለያዩ ኢቨንቶችን ብትመለከቱ፣ የተለያዩ ሰቅጣጭ ክስተቶችን ብትመለከቱ በዓላት ተጠብቀው የሚደረጉ ናቸው። ይሄ ደግሞ ዝም ብሎ በዘፈቀደ ሳይሆን ሆን ተብሎ ታስቦበት ኢትዮጵያውያን ለአውደ ዓመት ያላቸው እንትን በእግዚአብሔር ያላቸው መተማመን ይወርድ ዘንዳ፣ ፈሪሃ እግዚአብሔር ያጡ ዘንዳ፣ ግብረ ገብነታቸው ይነጥፍ ዘንዳ ሆን ተብሎ ነው በስሌት የሚፈጸመው። አሁንም በሸዋና በጎጃም ምድር አማራዎች እየተጨፈጨፉ ነው። ይህ ጭፍጨፋ ቀጣይ በዓልንም ኮንሲደር አድርጎ በጎጃምም በጎንደርም በሸዋም በወሎም በአራቱም ጠቅላይ ግዛት ላይ የድሮን ድብደባ እንደሚካሄድ የደረሰ መረጃ ያመለክታል። ስለዚህ ወንድሞቻችን መጠንቀቅ አለባችሁ። በጣም ያንገበግባል። ሰብሰብ ብላችሁ ተሰብስባችሁ በድሮን ስትመቱ ያሰቃያል። ህመም አለው ሆነን ለመናገር ማለት ነው። ከእናንተ በጥንቃቄ ጉድለት ስለሆነ እየተከሰተ ያለው ይህ ጉዳይ እየተከሰተ ያለው በእናንተ የጥንቃቄ ጉድለት ነው። ጦርነት ላይ መስዋዕት ያለ ነው። አንድ አዳራሽ ውስጥ ተሰብስባችሁ ግን ልትመቱ አይገባም። አንድ ቦታ ሰብሰብ ብላችሁ 20-30 የሆናችሁ መመታት የለባችሁም። አሁን ለምሳሌ እናርጅና እናውጋ ላይ በአጋጣሚ ፋኖዎቹ በተበታተኑበት ሰዓት ላይ ንጹሐን ላይ አምጥቶ ጣለው እንጂ ታርጌት የተደረገው ፋኖዎች ነበሩ እና ፋኖ ወንድሞቻችን እኔ የእነሱን መስዋዕትነት ስሰማ ያመኛል። ለምን ለአማራ ሕዝብ ወይንም ለወገናቸው ህልውና ሊታገሉ የወጡ ናቸውና ብዙ ኢንቨስት የተደረገባቸው ብዙ ስልጠና የተሰጣቸው ናቸውና እነዛ እልሞ ተኳሾች በድሮን ሲገደሉ ለዛውን በጅምላ ያንገበግባል እና እስካሁን የደረሰው ጉዳት ፋኖዎች ላይ ማለት ነው እንደ ናትናኤል መኮንን እንደሚያጋሩት ባይሆንም 2፣ 3፣ 4፣ 5 ያንገበግባል እና ጥንቃቄ ማድረግ ያስፈልጋል። ርቀትን ጠብቆ መንቀሳቀስ ያስፈልጋል። በዓለም ኮንሲደር አድርጎ ሰብሰብ ብሎ መቆም መቻል አለበት እና እናርጅና እናውጋ ላይ ንጹሐን ረግፈዋል። አረጋ ከበደ ከሳምንት በፊት ስኳድ የሚባለው ጸረ ጎጃም ጸረ አማራ ስብስብ የጎንደሩን ብአዴን የጎጃሙ ብአዴን ጠራርጎ አባረረው እያሉ ሲያለቅሱ ነበር። የጎጃም የተባለው ማን ነው? አረጋ ከበደ የተወለደ እናርጅና እናውጋ እና ለዛች ወረዳ ምን አደረገላት? 120 ንጹሐን የሚጨፈጭፍ ድሮን አሰማራ እና ብአዴኖች ጎጥ የላቸውም። ብአዴኖች ዞን የላቸውም። ብአዴኖች ክልል የላቸውም። ብአዴኖች ማንነት ዜግነት የላቸውም። ብአዴኖች ያላቸው ሆድ ነው። ብአዴኖች ግለሰቦች ናቸው። ስለማንም አያስቡ። ከፍ ሲል ስለ ቤተሰቦቻቸው ሊያስቡ ይችላሉ እና እናርጅና እናውጋ የተባለች ወረዳ አረጋ ከበደን ወልዳ በማሳደጓ ያገኘችው ጥቅም 120 ንጹሐን የሚጨፈጭፍ 126 ንጹሐን የሚጨፈጭፍ የድሮን ስምሪት ነው የሰጠው። ሌላ ያመጣላል ልማት የለም እና ዩኒቨርሲቲ ወገኖቻችንን ነፍስ ይማር ማለት ፈልጋለሁ። በተረፈ ደንባችን ነውና በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እላለሁ። ይህም ብዬ ወደ ሁለተኛው ርዕስ ሲሸጋገር እንግዲህ ትናንትና በጎጃም በተደረገ ውጊያ ቀላል የማይባሉ ጀግኖች አተናል፣ ተሰውተውብናል። ከነዚህም ጀግኖች መካከል አንዱ ሻለቃ መንበሩ ጌታዬ ነው፣ የመብረቁ ክፍለ ጦር አዛዥ ማለት ነው። እናም ትናንት በጠለስ ሚዲያ ማቅረብ የነበረብንን ዕለታዊ ዝግጅት አላቀረብንም። ዜናው ትንሽ ምቾት የማይሰጥ የሚያሳዝን ነበረ። ሻለቃ መንበሩ ጌታዬ ማለት በጣም ወገናዊ ፍቅር ካላቸው ለአማራ ትግል ራሳቸውን አሳልፈው ከሰጡ ጀግኖች መካከል አንዱ ነበረ። መብረቁ ክፍለ ጦር እንግዲህ ብዙ ጀብዱ የፈጸመች ክፍለ ጦር ነች። ያንን የሚመራው ደግሞ ሻለቃ መንበሩ ጌታዬ ነበር እና ይህንን ጀግና ትናንትናም በርካታ ትልልቅ ጀብዱ ፈጽሞ ትናንትና ለአማራ ሕዝብ ሲል ራሱን ሰውቷል። የወንድማችንን የጀግናችንን ነፍስ ይማረልን። እንግዲህ ዛሬ ያለንበት ጊዜ በመዓት ላይ መዓት በክስተት ላይ ክስተት የሚወርድበት ጊዜ ነውና ትናንት አንድ ነገር ተከስቶ ነገ ይረሳል። ሀዘኑም ሁሉም ነገር ከአንድ ቀን በላይ አያልፍም። ግን በጣም እርግጠኝነት መናገር የሚቻለው እንደ ሻለቃ መንበሩ ጌታዬ ያሉ ጀግኖችን ታሪካቸውን ሰንደን ያው እናደርጋቸዋለን። አሁን ባለው ትውልድ ብቻ አይደለም፣ በሚመጣው ትውልድ የሚታወሱ እናደርጋቸዋለን። እንዳሳምነው ጽጌ ያው እናደርጋቸዋለን። የተሰውለትን ዓላማ ከግብ እናደርሳለን። የሞቱለትን ዓላማ በመጠበቅ ነው እነዚህን ሰዎች ያው ማድረግ የምንችለው። እኒህን ጀግኖች ያው ማድረግ የምንችለው የተሰውለትን የሞቱለትን ዓላማ
ግቡን እንዲሳካ በማድረግ ነው እና የወንድማችንን ነፍስ ይማርልን ማለት እፈልጋለሁ። ከዚህ ጋር በተያያዘ እንግዲህ የትግል አጋሩ ማንችሎት ትናንትና እንዲህ በሚል አርቲክል ሀዘኑን ገልጿል። ግለሰብ ብቻውን ተቋም ይሆናል እንዲህ ብዬ እስክደመምበት ድረስ ተቋም ማለት እንደሆነ በተግባር ያሳየኸኝ ደግነትና ትትና በአካል ቁመው ሲሄዱ አየን ቢባል አንተን የሚመስሉ ጀግንነት ገቢርም ሀሳብም ሆነው ሲጓዙ ምን አይነት ውህደት ነው ብዬም የተማርኩብህ ቅን ወንድሜ ነህ። አላስተዋልኩም እንጂ አንተ አምላክ ጋር በድብቅ ተነጋግረ የስቅለት ዕለት የተሰዋ ይጸድቃል ብለህ ነበረ። የተረዳሁ ግን ዘግይቼ ነበር። ደግ አይሰነብትም ሞት ቀን በቀንና በእያንዳንዱ የእግራችን ኮቴ መሃል እንደሚከተለን ብረዳም ከውጥናችን አንጻር ባልጠበቅነው ቅጽበትና ሁኔታ የሚከሰት አልመሰለኝም ነበር። ከዛሬ ጀምሮ የአመፀኞች ዘር አንባባልም፣ ምክንያቱም አንተ የለህማ። እኔ አንተ ባለዳ ለከፈልከው ውድ መስዋዕትነት ሁሉ እማኝ ነኝ። ደጉ ገበሬ በመንገዳችን መሃል እንጀራውን ሲያጎርሰን ለዚህ ሕዝብ ያልሞትንለት ለማን ይሞታል ትለኝ ነበር። ቃልህን ኖረሃል። ደፋሮች ሁሌም ከፊት ናቸው። በኃይል ረፍ ወንድም አለም የጸዓዳ አባት በማለት ሀዘኑን አጋርቷል። በኃይል ረፍ ወንድም አለም የጸዓዳ አባት በሚል ውብ አርቲክል ሀዘኑን ገልጿል እና የማንችሎትን የሀዘን መግለጫ ሳነብ አፄ ቴዎድሮስ ገብርዬ መሰዋቱን ሲሰሙ በሎሬት ጸጋዬ ገብረመድኅን ብዕር እንዲህ በማለት ያነበነቡትን ስንኝ ነው ትዝ ያሰኘኝ። ያም ይቅርና መርዶ ላርዳሽ ስሜው እኔ እንደሰማሁት እርመ በልተሽ ከምትቀሪ ስሜው ገብርዬንም ጣሉት። እስቲ እንግዲህ በይፍረጅኝ ከእንግዲህ እኔ ፍሬ ላይም ዘርቶ መቃም ወልዶ መሳም አባባል ለኔ አይባልም። እስቲ ገብርዬም መሰል ዘር ፍሬው ከቶ አይለመልምም። እኔ ዘር ዘራው አልልም። ምነው ፍንጭትክን ገብርዬ ያን ፍንጭትክን አጨለሙት፣ እንደ ሬት ልግ አከሰሉት፣ እንደ ኮሶ አስመረሩት። ከጥቶችሽ እቅፍ ነጥቀው ከማፀንሽ ፍቅር ቆርጠው እውነትን ሲገሉ እንዲህ ነው ፈገግታውን አጨልመው። እስቲ ባክህን ገብርዬ የዛሬን እንኳ አስቀሙት፣ በድል ጥቀርሻ እንዳጀሉት እንደወላድ ጣውንት ጡት አርማ ጉሳ እንደቀለሙት ፈገግታህን አያጥቁሩት። ቢበላቸው ገብርዬ በአባት ሴራ እንዳስገዘቱት በመሐላ እንዳሳገዱት የነፍስህን ጮራ ብርሃን ከገጽህ እንደቀበሩት ዘላለም ላይ ያጨልሙት። ወንድምዬ እምቢበላቸው የዛሬን እንኳን ስቀሙት። ያለፈ ጥረታችንን ሳስታመመው ትዝ ሲለኝ ከሞከርነው ነገር ይልቅ ያልሞከርነው ነው የሚቆጨኝ እና በእኔ ይሁንብህ መጣው ስቀ ተቀበለኝ እኔም ላዋይህ አድምጠኝ። እጅህን ስጣሌ ፈረንጅ እጅ ተይዞ ሊወሰድ ምንጃለው የሳሰደድ እያለ የሚቀጥል የአፄ ቴዎድሮስ ስንብት ከመቅደላ የሚል የሎሬት ጸጋዬ ገብረመድኅንን ስንኝን ያስታወሰኝ እና ለማንኛውም የወንድማችንን ነፍስ ይማርልን፣ ነፍሱን ባጸደ ገነት ያኖርልን። ማንችሎት በኃይል ረፍ ወንድም አለም እንዳለው ወንድማችን በኃይል ይረፍልን ማለት ፈልጋለሁ። ወደ ቀጣዩ ርዕስ ሲሸጋገር አሁንም ቀጣዩ ርዕስ እዛው ጎጃም አካባቢ እንድንንቀሳቀስ የሚያደርግ ነው። እንግዲህ ጎጃም ላይ እናውጋ ላይ የድሮን ጥቃት የተፈጸመው ምሬ ወዳጆ እዛ አካባቢ መጥቷል ተብሎ ከዛ ጎጃም ምድር ላይ ምሬ ወዳጆ እንዲገደል በማድረግ ጎጃም ምድር ላይ አስባችኋል። በድሮን ቢገደል ምሬ ወዳጆ ከዛ ጀግናችንን ወስደው ጥቆማ ሰጥተው አስገደሉት እያለ የአማራ ሕዝብ ልክ እንደ ሰኔ 15 አይነት ክስተት እንዲከሰት ለማድረግ ነበረ። ግን አልተሳካላቸውም። ይሄ እቅዳቸው ከሽፏል። አሁን ላይ በአማራ ፋኖ በወሎ ቤት አማራ፣ አማራ ፋኖ በጎጃም፣ አማራ ፋኖ በጎንደር፣ አማራ ፋኖ በሸዋ መካከል ልዩነት ለመፍጠር በጣም በርካታ ሴራ እየተነሰሰ ነው። ከነዚህ ሴራዎች መካከል አንዱ ይሄ ነበረ። ጎጃም ምድር ላይ ምሬ ወዳጆን ማስቀረት እዛ ላይ ዋጋ እንዲከፈል በማድረግ ከዛ ጎጃሞች ጂፒኤስ ፖይንት ሰጥተው አስገደሉት ተብሎ እንዲታሰብ ለማድረግ ነበር፣ ለመከፋፈል ነበረ። ግን አልተሳካም። የተሳሳተ ጥቆማ ነበር የደረሳቸው። ከዛ ውጭ የድምፅ ቅጅም ለቀዋል። ጎጃም ላይ ትግል እንደሌለ ትግሉ በሚዲያ ብቻ እንደሆነ የሚያትት የድምፅ ቅጅ ወጥቷል። ተራ ተዋጊዎች ናቸው። በነገራችን ላይ በአማራ ፋኖ በጎጃምና አማራ ፋኖ በወሎ መካከል ያለው ፍቅርና መተባበር እንደዚህ አይነት ከንቱ በሆነ የድምፅ ቅጂ የሚደፈርስ አይደለም። የአማራ ፋኖ በጎጃም በጎንደር በሸዋ በወሎ ቤት አማራ መካከል ያለው መናበብ፣ መተሳሰብ
መፋቀር እነዚህ በድምፅ ቅጂ የሚፈራረስ አይደለም። ስፔሻሊ የአማራ ፋኖ በጎጃምና በወሎ ቤት አማራ መካከል ደግሞ የተለየ ነው። ባለፈው እንደተናገርኩት ምሬ ወዳጆ ጋር ያሉ ታጋዮች አንዳንድ ጊዜ ወርስ ቢሳቸው እኛ እኮ ዘመነ ካሴ ጋር ሄደን እንታገላለን ነው የሚሉት። ዘመነ ጋር ሄደን እንታገላለን፣ በቃ እንትን የምትሉ ከሆነ የምታስተካክሉ ከሆነ አስተካክሉልን፣ ካልሆነ ጎጃም ሄደን ከዘመነ ካሴ ጋር እንታገላለን ነው የሚሉት። በተመሳሳይ መልኩ የአማራ ፋኖ በጎጃም ውስጥ ያሉ ፋኖዎችም እንደዚሁ ወር ሲብሳቸው ምሬ ወዳጆ ጋር እንሄዳለን፣ በቃ ፍቀዱልን እንሂድ አይነት ነገር ሲሉ ይሰማሉ። እና ያንን አይነት አንድነት ለማጥፋት ነው አሁን የድምፅ ቅጂ እየተለቀቀ ያለው። ከንቱ የሆነ ድምፅ ቅጂ ነው፣ ትርጉም የሌለው ነው። ኢቭን የሚተላለፈው መልእክት በጣም ያልበሰለ ጥራዝ ነጠቅ በሆነ ሰው ነው ሲተላለፍ የነበረው። ለምሳሌ ያህል ትግል እኮ ዛሬ በጠመንጃ አይደለም፣ በጠመንጃ ብቻ የሚካሄድ አይደለም፣ በሚዲያም ጭምር ነው፣ በፕሮፓጋንዳም ጭምር ነው ትግሉ የሚካሄደው። አላያችሁትም? እንዲ አብይ አህመድ ሶማሊያ ላይ ሲያቅራራ አቅም እናለው ማለት ነው። ኤርትራ ላይ ያቅራራን አቅም የለውም እኮ ጭራሽ። ክልሎች ጋር ያለውን ጦርነት መቋጨት ያቃተው መሪ ሲፈልግ ኤርትራ ላይ ያቅራራል፣ ሲፈልግ ሶማሌ ላይ ያቅራራል። ይሄ ሁሉ ግን የሚዲያ ትግል ነው፣ የፕሮፓጋንዳ ትግል ነው እየተካሄደ ያለው። ስለዚህ ትግሉ በሁሉም ዘርፍ መሆኑን ማወቅ ይገባል። ሌላው ደግሞ ጎጃም አካባቢ ያለውን ነገር እኮ የሚዲያውን ትግል የምንመራው እኛ እኮ ነን። አብዛኞቻችን እኮ የቤት አማራ የወሎ ልጆች ነን አይደል እንዴ? ጎንደርም ላይ ያለውንም ጎጃም ላይ ያለውንም ሸዋም ላይ ወሎም ላይ ያለውንም በዞን ተከፋፍለን አይደለም የምንመራው። ሁላችንም አማራን የምንለው ነው። የሚዲያው ትግል ውስጥ አለንበት እና ይሄን ያልተረዳ ወጣት ነው ዝም ብሎ በቲክቶክ ነው የሚለው ማነብነብ የሚዲያ ትግል ያለውን ፋይዳ ያልተረዳ ወጣት እንደሆነ ግልጽ ነው። በተረፈ ከዚህ በላይም ፈተና ይመጣል። ወንድሞቻችን ወደ አንድነት እየመጡ መሆናቸው ስለተሰማ ያንን አንድነት ለማፈራረስ እንኳን አይደለም በተራ አባል ደረጃ በአመራር ደረጃ ራሱ ብዙ በኤአይ የተቀናበሩ ድምፆች ሊወጡ ይችላሉ። ስለዚህ ወንድሞቻችን ለዛ ዝግጁ መሆን አለባቸው። በተረፈ እንደግል እኮ ስናወራ ብዙ የምንተማመው ነገር አለ አይደል? በጓደኛ መካከል ስናወራ እንደ ሚዲያ ላይ እንደምንወራው አይደለም፣ መተማማት ይኖራል። አንዳንድ ጊዜ የምናገራቸው በሚዲያ የማንናገረውን እዛ ላይ ልንናገር እንችላለን። ይህን አንደርስታንድ ማድረግ ይገባል። ዘመነ ካሴም በለው ሬ ወዳጆም በለው ሀብቴ ወልዴም በለው ኢንጂነር ደሳለኝም ጄኔራል ተፈራ የሚሆን በስልክ ከጓደኛ ጋር ከባልደረባ ጋር ሲያወሩ የሚያወሩ ነገር አለ። ስለዚህ ያንን ስፔስ መፍቀድ ያስፈልጋል። በተረፈ ከዚህም የባሱ ብዙ ነገሮች ሊመጡ ይችላሉ። ግን ውሾቹ ይጮሃሉ፣ ግመሉ ጉዞውን ቀጥሏል እንደተባለው ከፋኖ የሚጠበቀው የአንድነት ጉዟቸውን አጠናክረው መቀጠል ነው የሚጠበቅባቸው። በተረፈ ጎጃም ላይ ከፍተኛ የሆነ ትግል እንዳለ እናውቃለን እና ለገሰት ሁሉ በተለይ ጎጃም ሲባል ነው የከረመው። ዳውንት ላይ ቅንጭብት ስር ተሰብስበው እነ እስክንድር ነጋ እነ ማስረሻ ሰጤ ከተነጋገሩ በኋላ ምንድነው የተባባለው? ጎጃም አካባቢ ላይ ያለውን ጉዳይ የማስተካከል እቅድ አቅደው ነበረ። ያ ማለት ጎጃም አካባቢ ያለውን ኃይል መምታት ነው እና ዛሬ እነ ማስረሻ ሰጤ ኦፒው ነው አስተኳሹ ነው እያስተኮሱ መሆኑን የደረሰ መረጃ ያመለክታል። ሸዋ ምድርም ላይ በተመሳሳይ መከታው ከመከላከያ ጋር ተቀናይቶ ወንድሞቹ ላይ መዝመቱን ምንጮቻችን አመላክተዋል። እውነት ስለሆነ ነው። እውነት ባይሆን ኖሮ እንደዚህ አይነት ዘገባ አልዘግብም ነበር። ማስረሻ ሰጤ ባለፈው አንድ ቪዲዮ ጋብዣችኋለሁኝ። ጎጃምና ጎንደር ላይ ጄኔራል ምግብ የሚመራው ይሄ የተባለ ክፍለ ጦር እየተንቀሳቀሰ ነው። በተመሳሳይ መልኩ ራያ አካባቢ የህወሓትን ጄኔራሎች መድቦ ክፍለ ጦሮች መድቦ ፕሮፓጋንዳ ሲሰራ ነበር። ያ አይነት ፕሮፓጋንዳ ከአንድ የብርሃኑ ጁላ ጄኔራል የሚጠበቅ እንጂ ከፋኖ መሪ የሚጠበቅ አልነበረም እና አክት ሲያደርግ የነበረው እንደ አንድ የብልጽግና ጄኔራል ነበር ማስረሻ ሰጤ ሲናገር የነበረው። ስለዚህ አሁን ያንን ስራውን እየሰራ መሆኑን የደረሰ መረጃ ያመለክታል። በተመሳሳይ መልኩ ሸዋ ላይ ብዙ እቅድ ታቅዷል እና እስክንድር ነጋ ሚዲያው ላይ አብቅቶልናል። ምድር ላይ ግን መስራት መቻል አለብን። ሚዲያ ላይ ተመተናል፣ አብቅቷል። ስለዚህ ምድር ላይ መስራት አለብን። ምድሩ ላይ ካዝ የሚዲያውን መቀየር እንችላለን። ስፔሻሊ ሸዋን መያዝ አለብን። እንግዲህ እስክንድር የሚያራምደው አስተሳሰብ
የዜግነት ወይም የኢትዮጵያኒዝም ፖለቲካ ነው እያራመደ ያለው። ለዛ ፖለቲካ ሸዋ ላይ ምቹ ሁኔታ አለ ብሎ አስቧል። ስለዚህ በኤኒ ሚንስ ገንዘብን ማፍሰሰን መጥፋት ያለበትን ፋኖ መተን ሸዋን በቁጥጥር ስር መዋል መቻል አለብን ብለው እቅድ ይዘዋል። ለዛም እቅዳቸው መከላከያ ገዛ እያደረገላቸው ነው። የድሮን ድብደባ ተፈጽሟል። ወንድሞቻችን መጠንቀቅ አለባቸው። እነ ጀኔራል ተፈራ፣ እነ ኢንጂነር ደሳለኝ፣ ሌሎችም አሁን ላይ ሰብሰብ ብሎ መንቀሳቀስ በፍጹም መቆም አለበት። በድሮን ስትሞቱ ያንገበግባል። እናንተ በጥንቃቄ ጉርለት 50-60 የሆናችሁ አዳራሽ ውስጥ ዋጋ መክፈል የለባችሁም። አሁን ላይ ፋኖን ሰብስቦ አዳራሽ ውስጥ አስቀምጦ የሆነ ቦታ ላይ ሰብስቦ አስቀምጦ በድሮን የሚያስመታ አመራር በታሪክ ተወቃሽ ከመሆን አይደለም። ለብልጽግና ጠቁሞ እንዳስመታችሁ ይወቀው። ዛሬ ትንንሽ ድሮኖች መጥተዋል፣ አይታዩም። የበፊቶቹ ቅኝት አድርገው ሲመለሱ እናያቸውና ዛሬ ቅኝት አድርገዋል ይባላል። ጥንቃቄ እናደርጋለን። ዛሬ አነስተኛ ድሮኖች ለስለላ እየዋሉ ነው። ብዙ አይነት ድሮን አስገብቷል አብይ አህመድ። ስለዚህ እንደዚህ አይነት የድሮን ድብደባ እየተፈጸመ ባለበት ሰዓት ላይ ወንድሞቻችን አዳራሽ ውስጥ አስገብታችሁ አንድ ቦታ ላይ ሰብስባችሁ አጉራችሁ ዋጋ የምታስከፍሉ አመራሮች ጥንቃቄ ማድረግ አለባችሁ። በፍጹም በተሰበሰቡበት ተገደሉ ሲባል መስማት አንፈልግም። ርቀታችሁን ጠብቁ። ስትንቀሳቀሱ ተሽከርካሪ አትጠቀሙ። ጦር ሜዳ ላይ መሰዋት ያለ ነው። ግን በጥንቃቄ ጉድሎት ደግሞ የፋኖ መሪዎች የፋኖ ተዋጊዎቻችሁን ልታስመቷቸው አይገባምና ጥንቃቄ ማድረግ ያስፈልጋል። ኤኒዌይስ ግን ሸዋ ላይ እነ መከታውና መከላከያ ተቀናጅተው ያኛውን ሀቀኛውን ብሔርተኛውን ፋኖ ወደ ማጥፋት እንቅስቃሴ ውስጥ ገብተዋል። ይህ ዘመቻ በዕለተ ፋሲካም ተጠናክሮ የሚቀጥል ስለሆነ ጎጃምም ላይ በተመሳሳይ መልኩ፣ ወሎም ላይ፣ ጎንደርም ላይ ወንድሞቻችን ጥንቃቄ ማድረግ አለባችሁ ማለት እወዳለሁ። ወደ ቀጣዩ ርዕስ ሲሸጋገር እንግዲህ ቃልማዳው ፕሮፌሰር ኮሚሽነር እንበለው በትናንትናው ዕለት ደግሞ ሌላ ቅልመዳ ለቢቢሲ አምሃሪክ ሰጥቷል እና ያሰበው ሲገለጽበት እና ረሞም አጀንዳውን ያስገባው ኃይል ወቀሳ ሲያበዛበት ትናንትና ማስተባበያ የሚመስል ቃለ መጠይቅ አድርጓል ከቢቢሲ አምሃሪክ ጋር እና ከፋኖ መካከል አይደለም አጀንዳውን አምጥቶ የሰጠኝ ከፋኖ መካከል አይደለም አማራ ክልል ውስጥ የሚንቀሳቀስ ሌላ ታጣቂ ነው የሚል ማስተባበያ ሰጥቷል። አድማ በታይ ነው ያስገባው፣ ሚሊሻ ነው ያስገባው፣ ማን ነው ያስገባው? አማራ ክልል ውስጥ የሚንቀሳቀስ ታጣቂ ምናልባት አማራ ክልል ውስጥ ኦሮሚያ ልዩ ዞን ውስጥ የሚንቀሳቀሰው የሸኔ ታጣቂ ይሆን አጀንዳውን ያስገባው ወይስ ማን ነው? ወይ የአገው ሸንጎ ቅማንት ኮሚቴ እንበል ማን ነው ያስገባው? እና እንደ እውነቱ ከሆነ እኔ የደረሰኝ መረጃ የሚያመለክተው ከአፋሕድ ቁራጭ አንዱ የሆነው ፋፍዴን አጀንዳውን ማስገባቱ ነው የደረሰኝ መረጃ የሚያመለክተው። የወልቃይትን ጉዳይ የበጌምድር ክልልነት ጥያቄ ምናምን አካቶ እንግዲህ ፋፍዴን ማለት አብዛኛው ጸረ አማራ የሆነ አማራ የሚመስል ግን ጸረ አማራ የሆነ አማርኛ ተናጋሪ ኃይል ነው። ይሄ ኃይል ጎንደርን ከአማራ ለመገንጠል እንቅስቃሴ ሁሉ እያደረገ ያለ ኃይል ነው። ሰሞኑን የድሮን ጭፍጨፋ ሲፈጸም በሸዋም በጎጃምም ሲበሻሸቅ የታየ ስብስብ ነው። ይሄ አንዱ ወንደሰን ተክሎ ይባላል። ይሄ የእስክንድር ነጋ ያክስት ልጅ ነው። የሚጽፈውን ነገር ተመልከቱት፣ እንዴት እንደሚዘገንን እንዴት እንደሚያስጠላ። እኔ መከታው የሚመራው ፋኖ ላይ የድሮን ጭፍጨፋ ቢፈጸም ወንድሞች የተሰዉ ነው የምለው። ወንድሞች የተሰዉ በመከታው ጋር ቅሬታ አለኝ፣ እስክንድር ጋር ችግር አለኝ። ከዛ ውጭ ግን ተዋጊው ላይ ምንም ችግር የለብኝም። ከሌላው ፋኖ አይበልጥብኝም፣ አያንስብኝም። እና የእነሱ ሞት ያንገበግበኛል። በእነሱ ሞት ላይ ፖለቲካ ልሰራ አልችልም። እነ ወንደሰን ግን እያጋሩት ያለው መረጃ ይህን ይመስላል። እነ ወንደሰን ብቻ አይደለም፣ ሌላም እነ ቢኒያም ጎንደሬው ፌስቡክ ላይ ብዙዎቹ የአፋሕድ ደጋፊዎች የሆኑት ጎጃም ላይ በንጹሐን ህልፈት ፖለቲካ እየሰሩ ነው። እጅግ አጸያፊ የሆነ ፖለቲካ እየሰሩ ነው። እና የሆነ ሆኖ ለኮሚሽነሩ ወይም ለኮሚሽኑ አጀንዳውን ያስገባው ፋፍዴን ነው። እዛ አካባቢ የሚንቀሳቀስ ጎንደር አካባቢ የሚንቀሳቀስ የፋኖ ቁራጭ ነው አጀንዳውን ያስገባው። ግን ኮሚሽነሩ እንግዲህ ምን አይነት ወቀሳ እንደመጣበት አልታወቀም። አጀንዳውን ያስገባው ኃይል ስለወቀሰው ይሁን እሱ ራሱ ስለተወቀሰም ሊሆን ይችላል። ለዚህ አልታመንክ ሚስጥር ጠብቅልኝ ከተባልክ ሙሉ በሙሉ ሚስጥሩን መጠበቅ ነው ያለብህ አይደለም።
ከዛ ውጭ ግማሹን ሚስጥር ይፋ አድርገህ ስሙን ሳትጠቅስ ለብልጽግና በሚጠቅም መልኩ ለአብይ በሚጠቅም መልኩ ፕሮፓጋንዳ መስራትህ ምን አይነት ተራ ስብዕና እንዳለ የሚያመላክት ነው። ማትታመን ሰው መሆንን የሚያመላክት ነው። ለዚህች 15 ዓመት ነው ብትኖር 10 ዓመት ነው ብትኖር ኦልሬዲ የእድሜህ መጨረሻ ዘመን ላይ ነው ያለው። ለዚህ እድሜስ ባይበላስ ቢቀር የሚል ወቀሳ ስለበዛበት ስለዚያም ሊሆን ይችላል። ኤኒዌይስ ግን አማራ ክልል የሚንቀሳቀሰው ፋኖ አይደለም ጥያቄውን ያስገባው ሌላ ታጣቂ ነው ብሎ ስሙን ሳይነግረን አልፎታል። ሌላ የመጨረሻ እንግዲህ የህወሓትን መግለጫ ይመለከታል። ህወሓት የፕሪቶሪያው ስምምነት በአግባቡ እየተከበረ አይደለም፣ የአማራ ክልል መንግስት፣ የአማራ ክልል ሚዲያዎች በአጠቃላይ ምዕራብ ትግራይን ወልቃይት እያሉ እየጠሩ አስቸግረውኛል፣ ክልላችን ውስጥ እንደሆነ አድርገው ህገ መንግስቱን እየጣሱት ነውና ይሄ ነገር በአስቸኳይ መቆም መቻል አለበት። ወልቃይት አካባቢ ያለውም ጸጥታ ኃይል መዋቅር ፈርሶ አካባቢው ሊመለስልን ይገባል የሚል መግለጫ አውጥቷል። የፕሪቶሪያው ስምምነት ይተግበር ነው ዋናው ነገር ማለት ነው። እና የፕሪቶሪያው ስምምነት ይተግበር ብለው ህወሓቶች ጥያቄ ሲያቀርቡ ማስተባበያ የሚሰጠው የፕሪቶሪያው ስምምነት ላይ ያልተገኘው አካል ነው። ያልተገኘው አካል እና ስምምነቷን ወረቀቷን ያነባል፣ እሷን ያመጣል። ፕሪቶሪያ ላይ እኮ የተፈራረማችሁት ይሄንን ነው ብሎ ወደ ትንታኔ ይገባል ማለት ነው። ከዛ ውጭ ግን የፕሪቶሪያው ስምምነት ስለ ራያና ወልቃይት ምን እንደሚል በአመራሮች አንደበት ሲገለጽ ሰምታችሁ ታውቃላችሁ? ብልጽግና ፕሪቶሪያ ላይ እኮ የፈረማችሁት እንደዚህ ብላችሁ ነው፣ ባሉበት ይቆያሉ ነው የሚለው። ባሉበት ይቆያሉ ማለት አሁን ያሉት አማራ ክልል ውስጥ ስለሆነ አማራ ምድር ውስጥ ግዛት ውስጥ ይቆያሉ ማለት ነው ብሎ ሲናገር ሰምቼ አላውቅም። እናንተ ሰምታችሁ ታውቃላችሁ? አብይ አህመድ ሲናገር፣ ብርሃኑ ጁላ ሲናገር፣ ለገሰ ቱሉ ሲናገር ሰምታችሁ ታውቃላችሁ? የለም። እና ፕሪቶሪያ ስምምነትን በማስመልከት ብዙ ጊዜ ማብራሪያ የሚሰጠው ጌታቸው ሽፈራው ወይ ደግሞ ጋሻው መርሻ ነው። ጋሻው መርሻ ኢቭን የአማራ ክልል መንግስት ራሱ የፕሪቶሪያ ስምምነት እኮ እንደዚህ ነው የሚለው ብሎ ሲል ተሰምቶ አይታወቅም። የአማራ ክልል መንግስት የሚባለው የአማራ ህዝብ ጠላት እነ አረጋ ከበደ የፕሪቶሪያ ስምምነት ላይ እኮ የፈረማችሁት ውል እንደዚህ የሚል ነው ብለው ሲናገሩ ተሰምተው አይታወቅም። እና ለዛ ነው ቁማር አለ። የማይናገሩት ለምንድን ነው? እነ ብርሃኑ ጁላ የማይናገሩት? እንደውም ብርሃኑ ጁላ በግልጽ ተናግሯል። እኛ በህገ መንግስቱ መሰረት ነው ሁሉ ነገር ሶልፍ የሚሆነው ብሎ ተናግሯል። ቪዲዮውን በተደጋጋሚ ማቅረቡ ትርጉም ስለሌለው ባለፈው አቅርቤዋለሁ። ጠቅላይ ሚኒስትሩ ግን ግልጽ የሆነ አቋም ሲያራምድ ተሰምቶ አይታወቅም። ጸጥ ነው የሚሉት፣ ጸጥ። የፕሪቶሪያውን ስምምነት የሚያፈርስ በሃላላሎጂ በኬንያ ተፈራርመዋል፣ ሌላ ውል ተፈራርመዋል። ስለዚህ ጸጥ ይላል። አንተ እንድትጨቃጨቅ፣ አንተ ወደ ጦርነት እንድትገባ መንገድ ይጠርጉልሃል። ፕሪቶሪያ ላይ የፈረማችሁት እኮ ወልቃይትና ራያ ባሉበት እንዲቆዩ ነው። ተኩስ አቁም፣ ከሞት የመትረፍ ፊርማ ነው የፈረማችሁት ብሎ ሲናገር ተሰምቶ አይታወቅም። እኔስ ግን ወልቃይት ላይ አሁን ወያኔ ወደ ጦርነት ሊገባ ያሰበ ይመስላል። አብይ አህመድም የፕሪቶሪያው ስምምነት ምን እንደሚል ማብራሪያ መስጠት አልፈለገም። አሁን ወደ ጦርነት ቢገቡ የፕሪቶሪያውን ስምምነት ማን ነው ጣሰው የሚባለው? ምን እንግዲህ ፔፐሩ ተለቆልን አይተናል። በመንግስት በኩል ግን ማብራሪያ ተሰጥቶ መግለጫ ተሰጥቶ አያውቅም፣ አንድም ቀን ማለት ነው። እና ወልቃይት ምድር ላይ የተከዜ ዘብና የህወሓት ታጣቂ ወደ ጦርነት የሚገቡበት ቀን ከፊታችን ያለ ይመስላል። በእኔ እምነት ግን እዛ አካባቢ እንቀሳቀሳለሁ የሚለው ፖለቲካ ቃለሁ የሚለው ኃይል በዚህ ጉዳይ ላይ የፌዴራል መንግስቱ አቋም ምንድን ነው? ፕሪቶሪያ ላይ የተፈራረምከው ምንድን ነው ብሎ ለምን እንደማይጠይቅ አይገባኝም። እና ብዙ ጊዜ ስለ ፕሪቶሪያ መልስ እየሰጠ ያለው አይደለም የፌዴራል ላይ የክልል ላይ እንኳ ስልጣን ላይ ያሉት ኃይሎች አይደሉም መልስ እየሰጡ ያሉት። የማይመለከታቸው ፕሪቶሪያ ላይ ያልተገኙ ኃይሎች ናቸው መልስ እየሰጡ ያሉት። ስለዚህ የመንግስት አቋም ምንድን ነው ብለው መጠየቅ አለባቸው። ከዛ ባለፈ ግን ፕሪቶሪያ ላይ የተፈራረሙት የራያና የወልቃይት አካባቢዎች አማራ ክልል ውስጥ ይቆያሉ የሚል ከሆነ ደግሞ ያንን ነገር ማስጠበቅ ያለበት የፌዴራል መንግስት ተብሎ የተቀመጠው አካል ነው። ሌላው ደጋፊ ሆኖ ሊቀርብ ይችላል። የፌዴራል መንግስት የሚባለው ኃይል ፕሪቶሪያ ላይ የተፈራረመው ወልቃይትና ራያ አማራ ምድር ላይ እንዲቆዩ ከሆነ
ያንን ማስከበር ያለበት አገዛዙ ነው እና አገዛዙ ላይ ጫና ማድረግ ይበጃል ማለት ፈልጋለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። መልካም አውደ ዓመት ይሆንላችሁ ዘንድ እመኛለሁ። ያው ምኞት አይቀርም እንጂ የሁላችንም አብይ አህመድ እያለ መልካም የሚባል አውደ ዓመት ሊኖረን አይችልም። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ በማጋራት ሚዲያችንን አበረታቱላለሁ። አመሰግናለሁ።